ጤና ይስጥልን ተመልካቾች እንደምን ሰምታችኋል? ጤናው ቤቶ ዝግጅታችንን ይዘን ቀርበናል። በዛሬው ዝግጅታችን ስለ ማህፀን በር ካንሰር በተለይም ስለ ምርመራው የምንነጋገር ይሆናል። ለዚህ ውይይታችን ሁለት እንግዶችን የጋበዝነው እንኳን ደህና መጣችሁ ብያለሁ። በየተራ አስተዋውቃለሁ። ዶክተር ታደሰ ወርቂ ይባላሉ። የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ተባባሪ ፕሮፌሰር ናቸው። እንዲሁም ከኔ በቅርበት ልዩ ወጋየሁ ይገኛሉ። ከፕሮጀክት ሆፕን የመጡት በቂ የሆነ ሙያዊ ማብራሪያ ትንታኔ የሚያቀርቡልን ይሆናል። ለምታነሳቸው ጥያቄዎችን ምላሾችን ይሰጧቸዋል። 011 551 2080 ላይ ጥያቄ፣ ሀሳብ፣ ተሞክሯችሁን ማቅረብ ትችላላችሁ። አዳነሽ ገላው የእናንተን ጥያቄዎች በመቀበል ወደኛ ታስተላልፋለች። ወንዶሰን ጥላሁን ውይይቱን እየመራው አብሬያችሁ የምቆይ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ እንጋብዛለን። ከመልእክቱ በኋላ ተመልሰን እንገናኛለን። ይህንን የጤናው በቤቶ ውይይት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በትብብር ያቀረቡት ናሽናል ኔትወርክ ኦፍ ፖዚቲቭ ዊሜን ኢትዮጵያንስ እና ፕሮጀክት ሆፕ ከአሜሪካ መንግስት በዩኤስኤድ በኩል በተገኘ ድጋፍ ነው። ህይወት በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በህይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ህይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጣሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን፣ የባለ ሀብቱን፣ የአባወራውን፣ የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ናሽናል ኔትወርክ ኦፍ ፖዚቲቭ ዊሜን ኢትዮጵያንስ እጅግ እናመሰግናለን ይህን ዝግጅት እንድናዘጋጅ ስለተባበሩ። እንግዲህ ወደ ጉዳያችን እንምጣ። ዶክተር ቅድሚያ ለርሶ ልስጥና የማህፀን በር ካንሰርን በተመለከተ በተለይ የምርመራው ሁኔታ ላይ ትኩረት እናደርጋለን ብለናልና እንደው መመርመር ለምን ያስፈልጋል ከሚለው እንነሳ። እነማን ቅድሚያ ይሰጣቸዋል የሚለውን ደግሞ ቀጥለን እናያለን። ጥሩ። እንግዲህ የማህፀን በር ካንሰር ልንከላከላቸው ከምንችላቸው የካንሰር አይነቶች አንዱ ነው። በትክክል የመከላከያ መንገዶቹን ወይንም የምንከላከልባቸውን ዘዴዎች ተግባር ላይ ከዋል ኦልሞስት ሁሉንም የማህፀን ካንሰር ማስቀረት እንችላለን፣ በሽታውን ማለት ነው። ስለዚህ አሁን የማህፀን ጫፍ ካንሰር ቅድመ ካንሰር ምርመራ አክቹአሊ የሚባለው ምንድነው? ካንሰሩ ከመከሰቱ በፊት የሚፈጠሩ ለውጦች አሉ። ስለዚህ እነኛን ለውጦች በምርመራ በማወቅ ወደ ካንሰርነት ደረጃ ማድረግ ነው። በዛ ደረጃ ሲያዝ ወደ ካንሰርነት የማደግ ሁኔታው አይኖርም። ምክንያቱም ይሄንን ሂደቱን በምርመራ የማወቁን ያክል ኢፌክቲቭ የሆነ ወይንም ያንን ውጤታማ የሆነ ሕክምና አለው። ለዛ ያንን በዛ ሕክምና ልናስቀረው እንችላለን ማለት ነው። ስለዚህ ከመከላከያ መንገዶች አንዱ ቅድመ ካንሰር ምርመራና
ለዛ ለተገኘው ለውጥ ደግሞ ሕክምና ማድረግ ቁልፉ የመከላከያ ዘዴ ነው ማለት ነው። አክቹዋል በሽታው ካንሰር የምንለው ነገር ከመከሰቱ በፊት ምናልባት ብዙ ጊዜ ምንድነው አሁን ይሄ ምርመራም በህብረተሰቡ ዘንድ የማህፀን ካንሰር ምርመራ ተብሎ ነው የሚታሰብ። አክቹዋሊ የማህፀን ካንሰር ምርመራ ሳይሆን የቅድመ ካንሰር ምርመራ ሂደቶች አሉ። በካንሰሩ የመፈጠር ሂደት ውስጥ በመሃል የሚገኘው ወይንም ቅድመ ካንሰር የምንባል ደረጃ አለ። ስለዚህ በዛ ደረጃ ያንን ምርመራ ካደረግንና በዛ ደረጃ ከያዝ ሙሉ ለሙሉ በህክምና ልናጠፋው የምንችል ከዛ በኋላ ወደ ካንሰር እንዳይሻገር አክቹዋል ዋና በሽታው የምንለውን እንዳይደርስ ያደርጋል ማለት ነው። ስለዚህ በዛ መልኩ ግንዛቤ ቢኖር ጥሩ ነው። አክቹዋል የካንሰር ምርመራ ሳይሆን ቅድመ ካንሰር ምርመራ ነው የሚባለው። በእርግጥ ምልክት ማሳየት ያልጀመሩ ኤርሊ ስቴጅ ወይም ደረጃቸው ገና ትንሽ እያለ ያለውን ካንሰር በዚህ በቅድመ ካንሰር ምርመራ ወቅት ሊገኝ ይችላል። ስለዚህ ካንሰሩንም ዲያግኖስ እናደርጋለን። ካንሰር ከሆነ በኋላም በዛ ደረጃ ሲያዝ ማከም ስለሚቻል ህክምናው ደግሞ በዛ ደረጃ ሲያዝ ኢፌክቲቭ ወይም ውጤታማ ስለሚሆን የካንሰር ምርመራም የሚለው ምናልባት በትንሹ ሊያስኬድ ይችላል። ግን ዋናው ነገር የቅድመ ካንሰር ምርመራ በሚለው እናያዘውና በዚህ ማስተካከያ እንቀጥላለን። በጣም ጥሩ። ስለዚህ ይሄ የቅድመ ካንሰር ምርመራ በተለይ የቅድመ የማህፀን በር የቅድመ ካንሰር ምርመራ እንደው የበለጠ የሚያስፈልጋቸው ወይም ደግሞ የበለጠ ይሄንን ነገር መጠቀም የሚኖርባቸው ህብረተሰብ ክፍሎች ይኖራሉ ማለት ይቻላል። ከተጋላጭነትም አንፃር መጀመሪያ እንመልከተው እስኪ ዶክተር። አሁንም በትክክል እንግዲህ የማህፀን ካንሰር ቅድም እንዳልኩኝ ልንከላከለው የምንችል የካንሰር አይነት ነው። ስለዚህ ምንድነው በአብዛኛው ካንሰር ሌሎች አይነት ካንሰሮች በሽታው ከሆነ በኋላ ምልክት ካሳየ በኋላ ነው የሚታወቀውና ምንድነው ለየት የሚያደርገው የማህፀን ጫፍ ካንሰር የሚለውን ማየት ያስፈልጋል። እንግዲህ ምንድነው ያንን ካንሰር የሚያመጣ ምክንያቱን እናውቃለን። ሂዩማን ፓፒሎማ ቫይረስ የሚባል የቫይረስ አይነት ነው ወይንም በዛ ኢንፌክሽን የመጣ ነው። ስለዚህ ምክንያቱን ካወቅ ያ ኢንፌክሽን ከሌለ ካንሰር አይኖርም። ግን ኢንፌክሽን መኖሩ ደግሞ የሚመጡ ለውጦች ይኖራሉ። ሶ እነኛ ለውጦችን ነው አሁን በቅድመ ካንሰር ምርመራ ምናጋለን ምንድነው አውቀን ኤግዛክትሊ እና ህክምና የምንሰጠው። ስለዚህ በየትኛዎቹ የህብረተሰብ ክፍሎች ላይ ነው እነኚህ የቅድመ ካንሰር ምርመራ ወይንም የቅድመ ካንሰር ለውጥ የሚገኘው? ስለዚህ እነኛን የህብረተሰብ ክፍሎች ነው ታርጌት የምናደርገው ወይንም ፖፑሌሽን አት ሪስክ የምንለው። እነሱ በአጠቃላይ ጀነራል ፖፑሌሽን እድሜያቸው ከ30 ዓመት እስከ 49 ዓመት ያሉ ሴቶች በሙሉ እዛ ሪስክ ፖፑሌሽን ነው የምንለው ወይንም ለዛ ምርመራ ማድረግ የሚያስፈልጋቸው የህብረተሰብ ክፍሎች ናቸው። ስለዚህ እነኚህ ፕሪካንሰረስ ሊዥን ወይንም ካንሰር ከመከሰቱ በፊት ከመሆኑ በፊት የሚታየው ለውጥ በእነዚህ የእድሜ ክልል ውስጥ ነው የምናገኛቸው ማለት ነው በዋናነት። ከነኚህ ውጪ ቀድሞ የሚታይባቸው የህብረተሰብ ክፍሎች አሉ። ለምሳሌ የኤችአይቪ ህሙማን የኤችአይቪ መያዝ ለማህፀን ካንሰር ወይንም ለማህፀን ጫፍ ካንሰር ከሚያጋልጡት ነገሮች አንዱ ነው። ምክንያቱም የሰውነት የመከላከል ሂደትን ኦር ኢሚዩኒቲ የምንለው ነገር ስለሚቀንስ። ስለዚህ እነኚህ የህብረተሰብ ክፍሎች እድሜያቸው ከዛ በታችም ቢሆኑ ስለዚህ ተጋላጭ ናቸው ብለን ነው የምንጠራውና ምርመራውን ማድረግ ይኖርባቸዋል ማለት ነው። ሌሎች እንዲህ የሰውነት የመከላከል አቅማቸው ዝቅተኛ የሆኑ ክሮኒክ የሆነ ኢሚኖሴፕሬሲቭ ቴራፒ የምንላቸው ወይንም የሰውነትን የመከላከል አቅም የሚቀንሱ መድኃኒቶች የሚወስዱ ህመምተኞችም ቀድሞ ምርመራ እንዲያደርጉ ይመከራል ማለት ነው። ስለዚህ የኤችአይቪ ህሙማን በሽታው ወይንም ኤችአይቪ ዲያግኖስ በተደረገበት ነው ምርመራውን መጀመር ያለባቸው ወይንም እድሜያቸው 25 ዓመት ከሆነ በኋላ መጀመር አለባቸው ማለት ነው ምርመራው። መልካም። እንደው የኤችአይቪ ጉዳይ ሲነሳ ኤችአይቪ በደማቸው የሚገኝባቸው ሴቶች የተለያዩ በተለይ ለቅድመ ካንሰር ምርመራ እንዲያደርጉ ይመከራል። ከዛ ጋር በተገናኘ ምርመራ የሚደረግባቸው ተቋማት ይኖራሉ። ስልጠና ሊያስፈልግ ይችል ይሆናል። ሌሎችም ነገሮች ይኖራሉ። ከዚህ ጋር በተያያዘ እንደው ሆፕ ፕሮጀክት ምን አይነት እንቅስቃሴዎችን እንደሚያደርግ ልዩ ቢገልጹልን። እሺ፣ አመሰግናለሁ።
እንግዲህ አሁን ዶክተር እንዳለው ቫይረሱ በደማቸው ያሉ ሰዎች ለዚህ በሽታ በጣም ተጋላጭ ናቸው ተብሎ ይታሰባል። የሰውነት የበሽታ መከላከል አቅማቸው ስለሚወርድ ይህንን በማስመልከት ፕሮጀክት ሆፕ ከዩኤስአይዲ ባገኘው የገንዘብ ድጋፍ አማካኝነት ማህበረሰብ ውስጥ የማህጸን በር ካንሰር ምርመራ ምን አይነት ሂደት አለው የሚለውን የግንዛቤ ማስጨበጫ ፕሮግራሞችን በማዘጋጀትና እነኛን ግንዛቤ ከማስጨበጡ በኋላ ፈቃደኛ የሆኑትን ወደ ጤና ተቋም በመላክ ምርመራውን እንዲያከናውኑ ምርመራውን ካከናወኑ በኋላ ደግሞ በውጤታቸው መሰረት የድጋፉን ስራ የመስራቱን ሂደት እያከናወነ ነው። ስልጠናን በተመለከተ ባለሙያዎችን የማሰልጠን ስራ በሚኒስትሩ በኩል የሚከናወን ቢሆንም የተለያዩ ድጋፍ በዚህ ምርመራ ሂደት ውስጥ የሚያስፈልጉ ማቴሪያሎች በማገዝ ማህበረሰቡን በማስረዳትና ቀጥሎ ያሉትን አገልግሎቶችን ደንበኞች እንዲያገኙ የመደገፉን ስራ ይሰራል። ስለዚህ ይሄንን ምናልባት ስልጠናን በተመለከተ ዶክተር በይበልጥ ስልጠናውንም ፋሲሊቴት ስለሚያደርግ የተወሰነ ነገር ይጨምርበት። በጣም ጥሩ። እንግዲህ መጀመሪያ የማህጸን በር ቅድመ ካንሰር ምርመራ እንደተባለውም ለኤችአይቪ ሁማን በኤአርቲ ክሊኒክ ከዛ ጋር ተያይዞ ነበር መጀመሪያ የተጀመረው። ግን በዛ ብቻ አልቆመም። የጤና ጥበቃ ሚኒስቴር እዛ ባለው የነን ኮሚኒካብል ዲዚዝ በሚለው ዲፓርትመንት ስር የማህጸን ጫፍ ካንሰር መከላከል ክፍል አንዱ ነው። ስለዚህ በዛ ክፍል አማካይነት የተለያዩ የስልጠና ሂደቶች በተለያዩ የሀገሪቱ ጤና ተቋማት ላይ የተሰማሩ ባለሙያዎችን በስራ ላይ ያሉትን ማለት ነው አሰልጥኖ ለዛ ብቁ አድርጎ ፋሲሊቲውን ለምርመራ የሚያስፈልጉ ነገሮችን ከስቴክሆልደሮች ጋር በመተባበር አመቻችተዋል። እንግዲህ አሁን ባለው ሁኔታ ከጤና ጥበቃ ያገኙት መረጃ ወደ 1200 ተቋማት በሀገሪቱ ይሄንን የቅድመ ካንሰር ምርመራ ማድረግ የሚችሉበት ነው። እንግዲህ ምንድነው ይሄ አዲስ ፕሮግራም ነው። ምናልባት የመጀመሪያው ኢቭን የትሬኒንግ ማኑዋል የተዘጋጀው ወይም ናሽናል ጋይድላይን የምንለው የተዘጋጀው ከ5 ዓመት በፊት ነውና በ2015 ወር 16 እና ሁለተኛው ሪቫይዝ ተደርጎ ባለፈው ዓመት ነው የወጣውና አዲስ ፕሮግራም እንደመሆኑ መጠን የጤና ተቋማት በበቂ ሁኔታ የተሰለጠነ ሰው ቢኖርም የሚያስፈልጉ ነገሮችን ቢሟላም የህብረተሰቡም የአንደርስታንዲንግ ወይንም የግንዛቤ ሁኔታ ዝቅተኛ በመሆኑ የሚፈለገውን ያክል ምርመራው ላይደረግ ይችላል። ግን በጤና ጥበቃ በኩል ከፍተኛ ስራ እየተሰራ ነው። ይህንን የጤና ባለሙያዎች እየሰለጠኑ ለዛ አስፈላጊ የሚሆኑ መሳሪያዎችን በተለይ በማቅረብ የብዙ ጤና ተቋማት ላይ የተሰሩና ብዙ ተቋማት ደግሞ ኢቭን የማሰልጠኛ ማዕከል የሆነባቸው ማዕከላት አሉ። ቅዱስ ጳውሎስ አንዱ ነው ለዚህ እንደ ማሰልጠኛ ማዕከልና ብዙ የጤና ባለሙያዎችን አሰልጥነን እንግዲህ በየጤና ተቋማቱ ተሰማርተዋል ማለት ነው። መልካም። ምናልባት የሰለጠኑት ባለሙያዎች ደግሞ ይሄ ጉዳይ በቀጥታ ይመለከታቸዋል ተብሎ የሚታሰቡትን የማሰልጠን ነገር ይኖራል ብዬ አስባለሁ። ቫይረሱ በደማቸው የሚገኝ ሴቶችን የማሰልጠን እነሱ በተፈጠረላቸው ግንዛቤ ደግሞ የሚወስዱት እርምጃ ካለ ሊወስዱ ይችላሉ። ይህን የተመለከተ አጠር ያለ ዝግጅት በተለይ ተሞክሮ ተጋርተን ብንመለስ ጥሩ ነው ብዬ አስባለሁ። ተመልካቾች እሱ እንድትከታተሉ እንጋብዛለን። ተመልሰን ስንገናኝ ተጨማሪ እና ቀሪ ሀሳቦችን የምናይ ይሆናል። አብራችሁ ነው። ለመጀመሪያ ጊዜ ማህጸን ጫፍ ካንሰር የሰማሁትን ትምህርቱን የሚወሰድኩት የሴቶች ጥምረት ላይ ከውሜን ዩኤን ውሜን ከሚል ድርጅት ላይ ስልጠና ተሰጥቶን በዛ ስልጠና ነው ስልጠናውን ያገኘነው። ስልጠናውን ስንወስድ እውነት በጣም ያስፈራ ነበረ። ያው ሁላችንም ራሳችንን ስላላወቅን ያንን ስልጠና ከወሰድን በኋላ ወደ የአገራችን ስንመለስ የመጀመሪያውን ያው ምርመራ ለማድረግ ነበር የወሰነውና ያው ምርመራው ባያስፈራም ግን ውጤቱ ምን ይሆን የሚለው ትንሽ ያስፈራ ነበርና ያው ጤንነትን ለማወቅ የመጀመሪያ ምርመራዬን አደረኩ። ድጋሚ ምርመራውን ሳደርግ ያው ነፃ ነሽ በማለት የ3 ዓመት ቀጠሮ ተሰጠኝና ይሄን እድሌን በማግኘት አሁን ላይ ለ13 ማህበራት
ሶስት በጎ ፈቃደኛ አሰልጥኖ ናሽናል ኔትወርኩ ሰጥቶን ነበርና ልክ እንደ ስራ ድርሻችን ማህበር ላይ 3ቱን በጎ ፈቃደኛ ከኔ ጋር 4 ሆነን ወደ ስራ ቀጠልን። እንግዲህ አካባቢያችን ላይ ሆስፒታልና የድልፋና ሆስፒታልና የአርባ ምንጭ አጠቃላይ ሆስፒታል ሁለቱ አሉ። እንግዲህ ትኩረት ከሚሹ ክፍሎች አንደኛው ኤችአይቪ በደሙ ያለባት ሴት ለቅድመ ጫፍ ካንሰር ምርመራ ሁሉም እንዲመረመር በማለት ትምህርት ለመስጠት ወጣን። ማህበረሰቡ ውስጥ በመግባት ግንዛቤ በመስጠት ቶሎ በሽታው እንደማይታወቅና በራስ ላይ ብዙ እንደሚቆይ ትምህርቱን እየሰጠን በጎ ፈቃደኞችም አንድ ላይ በጋራ እየሆንን ያን ትምህርት ስንሰጥ ግንዛቤውን ሲያገኙ ሴቶቹ ቶሎ ወደ ምርመራ እየሄዱ ያን የምርመራ ያገኛሉ። ሲያገኙ ቀላል የሚባል አይደለም። በእኛ በጎ ፈቃደኞች ተሰርቶ የመጣው በአንድ ጊዜ ወደ 5-6 ክላይንቶች እናገኝ ነበረ። ወደ ካንሰር ሳይቀየር ወደ ቅድመ ካንሰር የሆነና ሕክምናውን ቶሎ እንዲያገኙ ወደ ድልፋና ሆስፒታልና ወደ አርባ ምንጭ ሆስፒታል አንድ ላይ አቀናጅተን ወደ ጤናው በመላክ እነዚህን ሰዎች ታድገን ለ7 ቀን ሕክምናውን እየወሰዱ ሕክምናውን የሚሰጣቸው ባለሙያ ጥንቃቄ ሁሉ እንዲያደርጉ በደንብ እየመከረ ከዛ ህይወታቸውን መታደግ ችለናል። እዛ ድረስ እንደውም ይዘናቸው ያበረታታን ምንም ችግር የለውም እኛም አይተናል ይሄው እንዲህ ነው እያልን ነው የምንወስዳቸው እንጂ አንዳንድ ሴቶች ይፈራሉ። 3 ወደ ካንሰር የተቀየረ አግኝተናል። ይሄንን ስራ በምንሰራ ሰዓት ከአቅማችን በላይ ነው። ቅድመ ካንሰሩ ነፃ ነው ምርመራው። ካንሰር ሲቀየር ግን በጣም የህክምና እንትኑ ከፍተኛ ነው ወጪው። እዚህ እስከ አዲስ አበባ እስከ ጥቁር አንበሳ ያስመጣልና በየወሩ የሚመጣ ለግንዛቤና ለምርመራ የሚመጡ እስከ 74 ሰዎች ድረስ ግንዛቤን ሰጥና ከነሱ መሃል 30ዎቹ 35ቶቹ ይመረመራሉ። ከዛ ውስጡ 5-6 ነው የቅድመ ካንሰሩ የሚገኘውና ይሄንን ላመጣልን እውነት እጅግ ነው ማመሰግነው። ለዩኤን ውመንም ይሄንን እንድናይ ስልጠናውንም ከሴቶች ጥምረት ጋር በጋራ በመሆኑ ይሄን በሰጠን ትልቅ ጥቅም አግኝተናል። በዚሁ ጥሩ አድርጎ ቢቀጥልልን እላለሁ። አመሰግናለሁ። በአዲስ አበባና በክልል ከተሞች ፍሊንትስቶን ሆምስ ለእናንተ ይህንን የጤናው በቤቶ ውይይት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በትብብር ያቀረቡት ናሽናል ኔትወርክ ኦፍ ፖዘቲቭ ዊሜን ኢትዮጵያንስ እና ፕሮጀክት ሆፕ ከአሜሪካ መንግስት በዩኤስኤድ በኩል በተገኘ ድጋፍ ነው። ህይወት በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በህይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ህይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ።
ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ጤናው ቤቶ ዝግጅታችን እንደቀጠለ ነው። 011551280 የስቱዲዮ የስልክ መስመራችን ነው። ጥያቄዎቻችሁን፣ ተሞክሮቻችሁን ማቅረብ ትችላላችሁ። በተለይ ከማህፀን በር ቅድመ ካንሰር ምርመራ ጋር በተገናኘ ልታነሱ የምትፈልጉት ልታውቁ የምትሹት ጉዳይ ካለ መደወል፣ ማናገር፣ ተሞክሮ መውሰድ ይቻላል። ቀደም ሲል የተከታተልነው ተሞክሮ ላይ እንግዲህ አርባ ምንጭ ነው ነዋሪነታቸው። እዛ ያላቸውን እንቅስቃሴ የራሳቸውን ተሞክሮ በግልጽ ነግረውናል። የምርመራ ሂደቱንም ሲነግሩን ድጋሚ ተመርምሬ ያለው አሉ። እንደው በየስንት ጊዜው ነው የሚመረመረው የሚለውን ነገር ማየት ጥሩ ይመስለኛል። ከዚህ በፊት ግን ስልክ መስመር ላይ የገቡ ይመስለኛል። እናስቀድም። ሄሎ፣ ጤና ይስጥልን። ሄሎ፣ መስመር ላይ ያሉ ደዋያችን አሉ አይደል? እሺ፣ ይቀጥሉ እስኪ። ሄሎ፣ ደሴ ነው። እሺ፣ ጤና ይስጥልኝ። እንዴት ኖት? ሰላም ናችሁ? ደህና ነን፣ ደህና። እስኪ ቀጥሉ። ዶክተርን ለመጠየቅ ነው። እሺ። ከ10 ዓመት የማህፀን እጢ ነበረ እና አሁን ከ10 ዓመት በኋላ ድጋሚ አሁንም 2 እጢዎች አሉ በማህፀን ውስጥ አለኝ እና አሁን እንኳን ደግሞ በመድኃኒት ይጠፋሉ ነው ያለው ዶክተር። እና ነው ይሄን ምክር እንዲሰጡኝ ፈልጌ ነው። ግልጽ ነው ጥያቄያቸው። ትንሽ የድምጽ ጥራት ጉድለትም አለው። እስቲ ግልጽ ለማድረግ ይሞክሩ። ከ10 ዓመት በፊት ተመርምሬ ያለው ነው ያሉት። 10 ዓመት በፊት የማህፀን እጢ የምን በደንብ አልተሰማም። ምናልባት ቴሌቪዥን የዘጉ አልመሰለኝም። ቴሌቪዥን የለም። እሺ። አለፈው እና አሁን ድጋሜ ከ10 ዓመት በኋላ ደግሞ አለ ተባለ ቼክ ሲደረግ ማለት ነው። እሺ። ስለዚህ እስቲ ተጨማሪ ሀሳቦችን በውስጥ መስመር ይንገሩልን። በሙሉ ሀሳቡን ማግኘት ስለከበደን በውስጥ መስመር ይንገሩልን፣ ያቀብሉናል እሳቸው። ቀደም ሲል ያነሳው ጥያቄ ላይ እንመለስ። በተለይ የምርመራ ሂደቱን በስንት ጊዜ ነው የሚጀመርበትን ጉዳይ ነግረውናል ቀደም ሲል። በስንት ጊዜ ደግሞ ሊደገም ይችላል ወደሚለው እንምጣ። መልካም። ምናልባት ከዛ በፊት ቅድም በቪዲዮ ላይ የነበሩትና ሲገልጹ የነበረው በትክክል ህብረተሰቡ ውስጥ ያለውን ነገር ነው የገለጹት፣ ፍርሃቱ ማለት ነው። በመጀመሪያ ደረጃ ቅድም እንዳልኩኝ ይሄ ምርመራ የካንሰር ምርመራ አይደለም። በቅድመ ካንሰር ለውጥና በካንሰር መካከል በጣም ሰፊ ልዩነት ነው ያለው። ወይንም በእንግሊዝኛው ፕሪካንሰረስ ሊዥን እና ካንሰር በሚለው መካከል ሰፊ ልዩነት ነው ያለው። ይሄ የቅድመ ካንሰር ለውጥ የምንለው ወደ ካንሰር ለማደግ አመታትን ነው የሚፈጀው። በአብዛኛው በተለይ HIV ፖዚቲቭ የሆኑ ሴቶች ላይ ሊፈጥን ይችላል። ላይክ ትንሽ አመታት 3-5 አመት ሊሆን ይችላል። በአብዛኛው ግን ጀነራል ፖፑሌሽን የምንለው በአብዛኛው ከ10 እስከ 15 ዓመት አካባቢ ነው የሚፈጀው ፕሪካንሰረስ ሊዥን እና ወደ ካንሰር ለመቀየር የሚፈጀው ጊዜ ማለት ነው። እንግዲህ ይሄ ሰፊ ጊዜ ምንድነው አድቫንቴጅ ነው ወይንም ከፍተኛ ጠቀሜታ ያለው። በዚህ ጊዜ ውስጥ አንዲት ሴት አንድ ጊዜ እንኳን ምርመራ ብታደርግ በማህፀን ጫፍ ካንሰር የመያዝ እድሏን በጣም በከፍተኛ ሁኔታ ትቀንሳለች ማለት ነው። ስለዚህ ይሄ ጋፕ መኖሩ ሪሊ እንደ አንድ ትልቅ ከሌላው ካንሰር ለየት የሚያደርገውና ትልቅ አድቫንቴጅ አድርገን ነው የምናየው። ስለዚህ ምርመራውን በሚያደርጉበት ወቅት የአክቹዋሊ የካንሰር ምርመራ ሳይሆን ቅድመ ካንሰር ምርመራ ወደ ካንሰር ከመሄዱ በፊት የሚፈጠሩ ለውጦች ካንሰርማ ከሆነ ኦልሬዲ ምልክት ማሳየት ይጀምራል። በሽታ ሆኗል። ምናልባት ገና ትንሽ እያለ ኤርሊ ስቴጅ የምንላቸው ወይንም ገና ማይክሮስኮፒክ ስቴጅ የምንላቸው እነኛ ምልክት ላይኖራቸው ይችላል እና በዛን ወቅት ካንሰር አክቹዋል ኢንቫሲቭ ካንሰር የሚለው ሊታወቅ ይችላል። በአብዛኛው ግን ይሄ ምልክት የሌለው ቅድመ ካንሰር በዚህ እድሜ ውስጥ ያሉት በእንደዚህ አይነት ያሉ እናቶች ይመርመሩ የምንለው ካንሰር ከአመታት በኋላ ሊከሰት ይችላል ምልክት ከማሳየቱ በፊት እንዲመረመሩ ነው። ስለዚህ የቅድመ ካንሰር ምርመራ ሲባል እና ውጤቱም እንደዚህ ተገኘ ሲባል
ወዲያው ካንሰር እንደሆነ ነው እንትን ምንድነው ሰው አንደርስታንድ የሚያደርገው፣ ግን አክቹአሊ ካንሰር አይደለም። ስለዚህ ለውጥ ብዙ አልታየም እንደማለት ነው። ለውጥ አለ ወይንም ፖዚቲቭ ነው ቢባል እንኳን ያ ካንሰር አይደለም። ወደ ካንሰር ከአመታት በኋላ ሊያድግ የሚችል ነው። ያ እንዳያድግ በቂ ህክምና አለ። ህክምና ተደርጎ ካንሰሩን ለማስቀረት ነው ማለት ነው። ስለዚህ አንዳንድ ጊዜ ከሌሎች ጤና ተቋማትም ይመጣሉ ህመምተኞች እኛ ጋር ለምሳሌ ሲአይኤን 1 2 3 የሚል ነገሮች በሳይቶሎጂ በተለይ በሄ ፓፕ ስሚር በሚባለው ሲመጡ ካንሰር ተገኘብኝ ብሎ በጣም ተስፋ ቆርጠው ከፍተኛ የሆነ ዲፕሬሽን ውስጥ ገብቶ ነው የሚመጡት። ስለዚህ ይሄ ትክክል አይደለም። አክቹአሊ ካንሰር አይደለም። ከአመታት በኋላ ወደ ካንሰር ሊቀየር የሚችል ነገር ነው። በዛ በመያዙ እድለኛ ናቸው። ካንሰር እንዳይፈጠር ያደርጋል ማለት ነው። ስለዚህ ይሄን በዛ መልኩ ህብረተሰቡ ቢረዳ ጥሩ ነው። ወደ አንተ ጥያቄ ስመለስ እንግዲህ እድሜያቸው 30 አመትና ከ30 እስከ 49 አመት ያሉ እናቶች ምርመራ እንደ ምርመራ ሁኔታው ነው፣ እንደ አይነቱ ነው። አሁን የተለያየ አይነት የምርመራ ሁኔታ አለ። በእኛ ሀገር በጤና ጥበቃ ናሽናል ጋይድላይናችን የሚለው ቪአይ የሚባል ቴስት ነው፣ ወይንም ቪዥዋል ኢንስፔክሽን ዊዝ አሲቲክ አሲድ የምንለው በአይናችን የምናይና እዛው ችግሩ ከተገኘ ወዲያው የምናክምበት ነው። ይሄንን ከ3 እስከ 5 አመት ባለው ጊዜ ውስጥ በአብዛኛው ሪሰንት ያሉ ሪኮመንዴሽኖች በየ3 አመቱ አንዴ እንዲደረግ ነው እንግዲህ አሁን ያለው ማለት ነው። ከዚህ በፊት በየ5 አመቱ ነበር ሲደረጉ የነበሩትና አሁን ሪሰንት ጋይድላይን ነው በየ3 አመቱ እንዲደረግ ኔጌቲቭ ከሆነ ማለት ነው። ግን ለውጥ አለ የሚል ከሆነ ወዲያው ህክምና ይደረጋል። ህክምናው ቀላል ነው፣ እዛው የሚያልቅ ነው፣ በአንድ ቀን የሚያልቅ ነው። ወይንም ከዛ ከፍ ያለ ከሆነ የተለየ ህክምና ይደረጋል። ከህክምናው በኋላ በአመቱ ተመልሶ ምርመራ ማድረግ ይጠይቃል ማለት ነው። ምክንያቱም የትኛውም ህክምና 100% ኢፌክቲቭ ላይሆን ይችላል፣ ተመልሶ ሊመጣ ስለሚችል እሱም ቢሆን በሽታው ወደፊት እንዳይከሰት ነው እንጂ አክቹአሊ በሽታ ስለሆነ አይደለም ማለት ነው። ወደ በሽታ ሊያድግ የሚችል ነገር ነው። ሌሎች የምርመራ አይነቶች እኛ ሀገር ገና ያልተገበርናቸው ለምሳሌ ኤችፒቪ ዲኤንኤ ቴስት የምንለው ነገር አለ። ከሱ ጋር አብሮ ሲሆን በየ3 አመቱ መደረግ ያለበት ምርመራ ነው። አሁን ባለው በናሽናል ጋይድላይኑ ስቲክ አድርገን በየ3 አመቱ እንዲያደርጉ ሪከመንድ ይደረጋል ማለት ነው። በጣም ጥሩ። አሁንም መስመር ላይ ደዋይ ያሉኝ ይመስለኛል። ሄሎ ጤና ይስጥልን። ሄሎ ሰላም ነው? ጤና ይስጥልን። እንዴት ዋሉ? እግዚአብሔር ይመስገን። ፀሐይ ባለው ዶክተር ፈልጌ ነበር ላናግረው ለማህፀን ካንሰር። እሺ ትንሽ ድምጾን ጨመር አድርገው ይቀጥሉ እስኪ። ዶክተር ጠይቄ የፈለኩት አሁን የሚያዝያ ውስጥ ተመርምሬ የማህፀን ካንሰር ታይቼ ነበር። ህክምናውን ማከም እንችላለን ሄዶኝ ታክም ያለሁ እና 2 ወር ያክል ተቀጥሬያለሁ። ድምጾ በጣም እየራቀን ነው። ድምጾ በጣም እየራቀ ነው። ጨመር ቢያደርጉልን የበለጠ መደመጥ ይችላል። ያለውበት ቦታ ይሆናል እና ይህን ነገር ይደረም ያለውን አለ እንዴት ነው መከላከል የሚችለው? የመድኃኒት አቅም አለው ወይ? እንዲህ ጠይቀውት ነው ዶክተር። እስቲ የበለጠ ለመደማመጥ አሁንም በውስጥ መስመር ይንገሩልን። በውስጥ መስመር የነገሩልንን ለእኛ ይደርሳል። ስለዚህ እንቀበላለን። ስለደወሉ እናመሰግናለን። መልካም። የቅድመ ካንሰር ምርመራን በተመለከተ በቂ የሆነው መረጃዎች ሰጥተውናል። በእኛ ሀገር ያለውን የመመርመሪያ ሂደትና ሌሎችንም ነገሮች አስረድተውናል። ጥሩ ነው። የኤችአይቪ በደማቸው የሚገኝ ሴቶች የቅድመ ካንሰር ምርመራ እንዲያደርጉ የሚደረጉ ጥረቶችን ቀደም ሲል አንስተውልናል። ልዩና ከማስተማር ባሻገር በህብረተሰቡ ውስጥ በቂ ግንዛቤ ኖሮ ወደ ምርመራ እንዲመጡ ለማድረግ የሚደረጉ ጥረቶች ምን ይመስላሉ? ቀደም ሲል ያነሱልን እናት በአካባቢያቸው ያለውን ነገር ነግረውናል። የመፍራት ሁኔታ ይኖራል። ይህንን ፍራቻ ለመቀነስ የሚደረጉ የመማማሪያ መድረኮችን የማዘጋጀትና የመሳሰሉት ሁኔታዎች ምን እንደሚመስሉ ደግሞ እንመልከት።
እሺ አመሰግናለሁ። እንግዲህ ቅድም ያየነውም የወይዘሮ ቴንሽ ፕሮግራም ላይ አንደኛው በዚህ ፕሮግራም ውስጥ ከታቀፉ የናሽናል ኔትወርክ ኦፍ ፖዚቲቭ ውመን ወይም ቫይረሱ በደማቸው ያሉ ሴቶች ማህበራት ጥምረቱ በፕሮጀክት ኦፕ ሰፖርት ተደርጎ በዩኤስኤድ በተገኘው ድጋፍ የሚሰራ አንደኛው ፕሮግራም ነው። ከዛ በተጨማሪ ደግሞ ከዩኤስኤድ በቀጥታ ድጋፉን በማግኘት በሰባቱም ሪጅን ላይ እንደዚሁ በሀገር በቀል ድርጅቶች አማካኝነት የግንዛቤ ማስጨበጫ ፕሮግራም መስራትና ፈቃደኛ የሆኑትን ወደ ጤና ተቋም የመላኩ ሂደት ይከናወናል። ይህ ሲከናወን በዋናነት በጎ ፈቃደኞች አሉ። ቫይረሱ በደማቸው ውስጥ ያለ በጎ ፈቃደኞች ህብረተሰቡን ወይ ደግሞ እንደኔ ቫይረሱ በደማቸው ያሉ ሰዎችን አስተምራለሁ፣ አሳውቃለሁ፣ የህይወት ተሞክሬን ተናግሬ ሌሎችን እቀይርበታለሁ ብለው ፈቃደኛ የሆኑ በጎ ፈቃደኞች ስልጠናውን ያገኛሉ። እንዴት ማህበረሰቡን እንደሚቀሰቅሱ፣ ስለ ማህጸን በር ካንሰር ምንድነው፣ ምርመራውስ ምን ይመስላል፣ ቅድመ ካንሰር ምርመራው ሂደቶቹ ምን ነገሮች አሉት የሚለውን ስልጠና ይወስዳሉ። እነኚህ በጎ ፈቃደኞቹ ከሰለጠኑ በኋላ ማህበረሰቡን በሚያገኙት መድረክ ሁላ ይህንን ያስተላልፋሉ። የተለያዩ ፖስተሮች፣ በራሪ ወረቀቶች፣ አልፎ አልፎም እንደዚሁ በሚዲያ የተቀረጹ ሜሴጆችን መልእክቶችን የማስተላለፍን ስራ ይሰራሉና በተለይ አሁን የወይዘሮ ቴንሽ ተመርምረው የራሳቸውን ተሞክሮ ነው የተናገሩት። ልክ እንደዛ እሳቸው አሁን ኔጌቲቭ ናቸው። የቅድመ ካንሰር ልየታው ላይ ውጤታቸው ጥሩ ነው በሚለው ደረጃ ተነግሯቸዋል። ሌሎች ደግሞ ውጤታቸው የቅድመ ካንሰር ልየታው ላይ ምልክት ማሳየቱን ቅድም ዶክተር እንዳለው ፕሪካንሰረስ ሌዥን አለ የሚለውን ነገር ተነግሯቸው እዛው ጤና ተቋሙ ላይ ሕክምናውን ያገኙ ብሎም ደግሞ በተሻለ ወደ ሌሎች ጤና ተቋማት ሪፈር የተባሉ በጎ ፈቃደኞች አሉን። ይሄንን ሲነግሯቸው ምን እንደተጠቀሙ ህይወታቸው ላይ ምን ለውጥ እንዳመጣ መመርመራቸው ከምን ስጋት አወጣቸው ተሞክሯቸውን ለማህበረሰቡ ያስረዳሉ፣ ያሳውቃሉ። ይህን ጊዜ ሲሆን በተቻለ ሰዎቹን በአንዴ ላይሆን ይችላል፣ በሂደት በማስተማር እየተቀየረ ነው። ብዙዎቹንም አትርፈናል። እንደተባለው በወር ውስጥ በእያንዳንዱ ጤና ተቋም እስከ 100 ከዲማንድ ክሬሽኑ ወይ ደግሞ ፍላጎት እንትኑ ተፈጥሮ ወደ ጤና ተቋም የመመርመር ፍላጎቱ ተፈጥሮ ወደ ጤና ተቋም የሚሄዱ በሪፖርት ደረጃ የመጡልን ከዛ በመቀጠል ደግሞ ከውጤት በኋላ ዝም አይባልም። ይሄ ምልክቱ አለ ከተባለ ወይ ደግሞ የተለያዩ ስቴጆች አሉ እነኛ ደረጃዎችን አልፎ እዚህ ደረጃ ላይ ነው የሚለው በጤና ተቋሙ ከተሰጠም እንደዚሁ ይሄ እነኚህ በበጎ ፈቃደኞች ማህበረሰቡን በማንቀሳቀስ ያ ቤተሰብ እንዳይፈርስ ያ ቤተሰብ በዚህ ችግር ምክንያት ጭንቀት ውስጥ እንዳይገባ የስነ ልቦና አገልግሎቱን ብሎም የመጨረሻው ስቴጅ ደርሶ አልጋ ህሙማን ከሆኑ እነኛ ደንበኞች እነኛ ሰዎች የፓሊቲቭ ኬር የሚባለውን በበጎ ፈቃደኞች አማካኝነት ቤት ውስጥ የተለያየ እንክብካቤ የሚደረግበት ሂደት አለና ይህንን ሲሰራ በሰባቱም ሪጅኖች ላይ በሰለጠኑ ባለሙያ በጎ ፈቃደኞች እየተሰራ መሆኑን ለማሳወቅ ነው። በጣም ጥሩ ዶክተር፣ ወደ እርስዎ ልምጣ። እንግዲህ በቅድመ ካንሰር ምርመራው ሊገኙ የሚችሉ ውጤቶች ይታወቃሉ። ቀደም ሲል ለምሳሌ ለውጦች ካሉ በዚህ መልክ ይታከማል የሚል ነገር ነግረውናል። እንደው ያለበት ደረጃ ከፍ ያለ ቢሆን ለውጦቹ ትንሽ ከፍ ያሉ ቢሆንስ ምንድነው የሚሆነው የሚለውን እንመልከት። በትክክል ምናልባት በቅድመ ካንሰር ምርመራ ወቅት የተገኙት ፖዚቲቭም ይሁን ኔጌቲቭ ውጤቶች መጥፎ የምንላቸው አይደሉም። እውነቱን ለመናገር ከበሽታው ፐርስፔክቲቭ ስናይ ማለት ነው። ምክንያቱም ምንድነው ለምሳሌ ለውጥ ቢገኝ ያ 100% ወደ ካንሰር እንዳይሻገር ወይም ወደ ካንሰር እንዳይሄድ ማከም ይቻላል። ስለዚህ መጥፎ የሚያሰኘው ምንም ነገር የለም ማለት ነው። መጥፎ የሚሆነው ካንሰር ከሆነ ብቻ ነው ወይንም ምልክት ማሳየት የጀመረ ካንሰር ደረጃው የገፋ ኢቭን ቅድም እንዳልኩኝ ማይክሮስኮፒክ ነው በጣም ኤርሊ ስቴጅ የምንለው የካንሰር ደረጃው እንኳን ቢገኝ መታከም የሚችል ደረጃ ነው።
መታከም የሚችል ደረጃ ነው። መጥፎ የምንለው ከደረጃው ከፍ ካለና ከነበረበት ቦታ መሰራጨት ሲጀምር ወደ ሌላ ሲሄድ ሕክምናውም ጠንካራ የሚሆነው በቀላሉ ማግኘት የሚያስቸግረው የመመለስ እድሉም ከፍተኛ የሚሆንበትና ለከፍተኛ ጉዳትና ለሞት የሚዳርግበት ሁኔታ የሚደርሰው መጨረሻ ላይ ነው። ስለዚህ በቅድመ ካንሰር ምርመራ ወቅት የሚመጡት ሁሉም ምንም አይነት ምልክት የሌላቸው ናቸው። ስለዚህ ውጤቱ ኔጌቲቭም ሆነ ፖዚቲቭ ያናክል ሪሊ ልዩነት የለውም። ያናክል መጥፎ ነው የምንለው ነገር የለውም። ምክንያቱም ፖዚቲቭም ቢሆን በቀላሉ እዛው አክመን የምናጠፋው ነገር ነው። ወደ ካንሰር ዋናው ዓላማው ወደ ካንሰር እንዳይሻገር ነው እንጂ ፕሪካንሰረስ ሊዥን ወይንም ይሄ ለውጥ እንዳይገኝ አይደለም። በዚህ ምርመራ ወቅት ማለት ነው። ይህ ፕሪካንሰረስ ሊዥን ወይንም ይሄ ለውጥ እንዳይገኝ ደግሞ ፕራይመሪ ፕሪቬንሽን የምንለው አለ። ቀድሞ በልጆች ላይ መሰራት ያለባቸው ወይንም እድሜያቸው 15 ዓመት ሳይሞላ ለዚህ ለኤችፒቪ ለምንለው ክትባት መስጠት እና ሌሎች የአጋላጭ ሁኔታዎችን የሚቀንሱ የሄልዝ ኤዱኬሽን ወይንም ማስተማሪያ ሁኔታዎችን ነው የሚፈጠረው። ግን በዚህ ደረጃ ለውጥ በሚገኝበት ደረጃ ፖዚቲቭም ሆነ ኔጌቲቭ ያናክል ሪሊ ልዩነት ያለው ነገርና አንዱ በጣም ችግር ያለበት ሌላው ደግሞ ምንም ችግር የሌለበት አይነት አይደለም ማለት ነው። ሰው አንደርስታንድ ማድረግ ያለበት ፖዚቲቭም ቢሆን ዋናው ዓላማ ወደ ካንሰር እንዳይሻገር ስለሆነ ማከም ይቻላል። ሕክምናውም ያናክል ከባድ ሆኖ የጎንዮሽ ጉዳቶች በጣም ከፍተኛ ሆኖ ብዙ ወጪ የሚያስወጡ አይነት አይደሉም። በጣም ቀላል ናቸው ሕክምናውም ማለት ነው። ስለዚህ አሁን በእኛ አገር ባለው የመመርመሪያ ጋይድላይን ደረጃው ይሄ ነው በቅድመ ካንሰር ምርመራ ደረጃው ይሄ ነው የምንለው ነገር አይደለም። ጀስት በማህፀን ጫፍ ላይ አሲቲክ አሲድ የምንለው ኬሚካል ወይም አቼቶ በማድረግ ለውጡን በማየት የቀለም ለውጥ በማየት ነጣ ወይስ አልነጣም እያልን ነጭ የሆነውን ይሄ ለውጥ አለው ብለን የምናክምበት፣ ያልሆነውን ደግሞ ችግር የለውም ይሄ ምንም ለውጥ አላሳየም ከ3 ዓመት በኋላ ተመልሰሽ ነው የምንልበት ነው። ይሄኛው የቪአይ የምንለው ነው። ግን አዲስ አበባ ውስጥ ወይንም ትላልቅ ከተሞች ላይ የተለመደው ፓፕስሚር የምንለው ሳይቶሎጂ የምንለው እዛ ላይ ነው 1 2 3 እየተባሉ የሚቀመጡት። እንግዲህ እነሱም ለውጦች ናቸው ቅድም እንዳልኩኝ። በእርግጥ እነኚህ ለውጦች ደረጃቸው ከፍ ባለ ቁጥር ወደ ካንሰር የመሻገር ሂደቱ ወይንም ወደ ካንሰር የማደግ እድሉ ከፍ ይላል። በተረፈ ግን ሁሉም ካንሰር አይደለም፣ የካንሰር ደረጃ የደረሱ አይደለም። ለምሳሌ ሲአይን 1 የሚለው ወይንም ደረጃ 1 የሚለው ሲአይን 2 የሚለው 3 የምንለው ልዩነታቸው ወደ ካንሰር የማደግ እድላቸው ምን ያክል ነው ሲነጻጸሩ የሚለው ነገር ነው የሚለያቸው እንጂ አንዱ ካንሰር ሆኖ ሌላው ካንሰር ያልሆነ ማለት አይደለም። ስለዚህ በአብዛኛው የሲአይን 1 የምንለው ወይንም ደረጃ 1 ተብሎ በተለምዶ የሚጠራው ወደ ካንሰር የማደግ እድሉ ዝቅተኛ ነው። ስለዚህ ሕክምና የማያስፈልገውም ክትትል ብቻ ያስፈልገዋል የምንልበት ሁኔታ ነው ያለው። ወይንም ሌላ ተጨማሪ ምርመራ ማድረግ የሚያስፈልግበት 2 3 የምንላቸውን ደግሞ እነኚህ ወደ ካንሰር የማደግ እድላቸው ከፍ ያለ ነው። ያም ስንል በማግስቱ ማለት አይደለም። ከአመታት በኋላ ወደ ካንሰር የማደግ እድላቸው ሰፊ ነው። ስለዚህ ወይ ተጨማሪ ምርመራዎች አሉ ያንን የበለጠ ለማረጋገጥ ወይንም ደግሞ ቀጥታ ማከም የሚያስፈልግበት ሁኔታ ነው ማለት ነው ያለው። ስለዚህ ሁሉም የቅድመ ካንሰር ምርመራ ውጤቶች ካንሰር አይደሉም፣ ወደ ካንሰርነት ሊያድጉ የሚችሉ ለውጦች ናቸው። ያን ወደዛ ለማደግ አመታትን ነው የሚፈጀው። ስለዚህ ሲአይኤን 1 ወይንም 2 3 ብሎ አንዲት እናት ከፓፕስሚር በኋላ እንደዛ አይነት ውጤት ቢኖራት መደንገጥ የለባትም። ይሄ ማለት ካንሰር ማለት አይደለም። ከአመታት በኋላ ወደ ካንሰር ሊያድግ የሚችል ነው። ስለዚህ ያ በመኖሩ የማህፀን ጫፍ ካንሰርን ለማስቀረት ለመከላከል እድለኛ ያደርጋታል ማለት ነው። መልካም። ይሄንን መረጃዎችን በሚገባ ለመንገር ለማስተማር ለመቀስቀስና እነዚህን የተባሉትን ነገሮች ከባለሙያ የሚሰሙትን ደግሞ ተግባራዊ እንዲያደርጉ በማድረግ በኩል ያሉ ስራዎች እንቅስቃሴዎች ካሉ ደግሞ እንመልከተው። ለምሳሌ ወይዘሮ ቴነሽ ሲያነሱልን 2 ወይም 3 የሚሆኑ እናቶች ካንሰር ደረጃ እንደደረሰ ተነግሯቸዋል ብሎናል። እንደሱ ሲሆን ምንድነው የሚደረገው የሚለውን አብረን ማየት ጥሩ ይመስለኛል።
እንግዲህ አሁን ዶክተር እንዳለው እነኚህ በሕክምና ካንሰር ደረጃ ደርሷል የሚለውን ነገር ሲነገራቸው በቀጣይ ሕክምናው ወዴት መሄድ አለበት የሚለው እዛው ጤና ተቋም ላይ ያሉ ባለሙያዎች መንገዱን ይመራቸዋል። እኛ እንደ ማህበረሰብ አቀፍ ድጋፍና እንክብካቤ ሰጪ ባለሙያ ወር ደግሞ ተቋም ጤና ተቋም ላይ የተሰጣቸው መረጃ ምንድነው? ያንን ነገር በአግባቡ እየተገበሩት ነው ወይ? ቀጠሮ ተሰጥቷቸው ከሆነ ቀጠሮ ቀናቸውን ማዛነፍ እንደሌለባቸው የማስታወሱን ወደ ተሻለ ጤና ተቋም ተልከውም ከሆነ ወደ ሆስፒታል ተልከው ከሆነ ሆስፒታል እንዳይሄዱ ችግር የሆነባቸውን ነገር በመለየት ችግራቸውን ከቀረፍን በኋላ ደግሞ ወደ ጤና ተቋሙ ሄደው ተገቢውን ክትትል እንዲያደርጉ ቤተሰባቸውን የማገዙን ደንበኞችን ራሳቸውን ደግሞ ሰዎቹን ደግሞ የስነ ልቦና ድጋፍ በመስጠት ማበረታታት ህይወት አበቃ አይነት ነገር አይደለም። ይቀጥላል ህይወት ህክምናውን እየተወሰደ ህይወት እንደሚቀጥል ጤና እንደሚመለስ ቅድም እንደተባለው የተሻለ ካሉት ካንሰሮች በቅድመ ምርመራ ወር ደግሞ በቅድመ ልየታ በቀላሉ ልናክመው ልናድነው የምንችለው በሽታ ነው። ስለዚህ ያንን ማህበረሰቡ እንዲያውቅ ያቺ ደንበኛም ወር ደግሞ ፖዚቲቭ የሆነች ደንበኛም ያንን ተረድታ ወደ ተሻለ ህይወት እንድትኖር ወደ ተሻለ ህክምና እንድትመጣ የማገዙን ስራ ይሰራል። መድኃኒቶች ከተሰጧትም ያንን መግዣ የሚጠፋበት ጊዜ አለ። ግን ያንን ፋሲሊቴት ማገዝ ማስተባበር የማህበረሰብ አቀፍ ድጋፍና እንክብካቤ አገልግሎቱን የሚሰጡ አካላት ኃላፊነት ነው። ያንንም እያደረግን ነው። በጣም ጥሩ። እስቲ አሁንም መስመር ላይ ደዋይ ያሉን ይመስለኛል። ሄሎ ጤና ይስጥልን። ሄሎ ሄሎ ደዋያችን የሉም? አቤት። እንዴት ዋሉ? እግዚአብሔር ይመስገን። እሺ እስኪ የእርስዎን ጥያቄ ወይም ተሞክሮ እንስማ እስኪ። እኔ ጥያቄ ማለት አሁን እንግዲህ 5 ዓመት እንጨርሽ 6ኛ ዓመት የመጣ ያው እበጥ አለ ነው የሚሉኝ ማህፀን ሽንት ቧንቧ ላይ ቅድመ ካንሰር ደሴ ሆስፒታል አድርጌ ነበረ። ደህና ነኝ ለጊዜው። ያው መድኃኒት ታዞልኝ ነበር ያን ተከታታይ የተባልኩ ግን እስካሁን ህመሙ አልተወኝም። ህመሙ አልተወኝም ሲሉ እስቲ ትንሽ ግልጽ ያድርጉት ምን አይነት ህመም የሚለው ማለት በቃ ያው ህመም አለኝ በጣም ሽንት የማቃጠል ባህሪ ያለው እንደገና ደግሞ ያው የወር አበባ አሁን ለምሳሌ እስከ 1 ቀን መጥቶ ማለት የ20 ቀን ያህል 22 ቀን ያህል የመቆየት ባህሪ ያለውና እሱ የካንሰር ስሜት ነው ወይስ ምንድነው የሚሆነው? ያው ስጋት ስለገባኝ። እሺ ጥያቄያቸው ግልጽ ነው። እናሰናብት። እሺ እናመሰግናለን። ጥያቄው ተደምጧል፣ ምላሽ ይሰጥበታል። ይከታተሉን። መልካም የሳቸውን እዚሁ ላይ መመልከት ጥሩ ይመስለኛል ዶክተር። አዎ እንግዲህ ቅድም እንዳልኩኝ ይሄ የቅድመ የማህፀን ጫፍ ካንሰር ከሆነ በኋላ ምልክቶች አሉት ራሱን የቻለ ማለት ነው። እነኚህ ምልክቶች ምንድነው? በአብዛኛው ብዙ ፈሳሽ በማህፀን የመምጣት ሽታ ያለው ፈሳሽ በመጀመሪያዎቹ ደረጃዎች ላይ ደን ከግንኙነት በኋላ ደም የመታየት ነገር መኖር ወይንም በሚታጠቡበት ወቅት ደም የመታየት ነገር መኖር እየጨመረ ሲሄድ ደግሞ ብዙ ደም የመፍሰስ ይሄ ሽታ ያለው ፈሳሽም እየጨመረ የመሄድ ሁኔታዎች ይኖራሉ። ደን ከጊዜ በኋላ ደግሞ ህመሞች ይከተላሉ። እንግዲህ በሽታው እያደገ ሲሄድ ካንሰር በባህሪው የተነሳበት ቦታ ላይ አይቀመጥም። ጊዜ በጨመረ ቁጥር የመሰራጨት ባህሪ ይኖራል እና ወደ ሌሎች ሰውነቶች ሲሰራጭ ደግሞ እነኛ ምልክቶች እያመጣ ይሄዳል። ለምሳሌ የወገብ ህመም የመምጣት ነገር ይኖራል። ግር የማበጥ ሁኔታዎች ሊኖሩ ይችላሉ። ጎን ላይ ውጋቶች ሊኖሩ ይችላሉ። እነኚህ እንግዲህ ደረጃው እየጨመረ ሲሄድ ሲሰራጭ የሚመጡ ናቸው። ደንበኛችን ግን አሁን ያለችው የቅድመ ካንሰር ምርመራ ማድረጌ ምንም የለም ብለዋል እና ይሄ የቅድመ ካንሰር ምርመራ ቅድም እንዳልኩኝ የማህፀን ጫፍ ምንም አይነት በሽታ ሳይኖረው ሲቀር ሲታይ ምንም የሚታይ ነገር ሳይኖረው ሲቀር የሚወሰድ ምርመራ ነው። ቅድም እንዳልኩኝ ቅድመ ካንሰር ነው፣ ምንም ነገር የለም። ካንሰር ሲሆን ግን ይታያል፣ የሚታይ በሽታ ነው በምርመራ ወቅት ማለት ነው። የሚያብጥ የሚደማ ፈሳሽ ያለው እንደዛ አይነት ሁኔታዎች ናቸው። ስለዚህ የማህፀን ጫፍ ምንድነው የቅድመ ካንሰር ምርመራውን በሚያደርጉላቸው ወቅት የጤና ባለሙያው የማህፀናቸው ጫፍ ምንም አይነት በሽታ እንደሌለው አረጋግጦ ነው ያንን ምርመራ የሚያደርጉላቸውና ስለዚህ ከማህፀን ጫፍ ጋር የሚያያዝ አይደለም፣ ሌላ የማህፀን ችግሮች አሉና በዛ መልኩ ቢያዩት ጥሩ ነው። በጣም ጥሩ።
አሁንም ሌላ ደዋይ ያሉኝ ይመስለኛል። ሄሎ ጤና ይስጥልን። አብሽጥልን። ጤና ይስጥልኝ። እንዴት ዋሉ? ሰላም ነው? ደህና ይመስገን። እስኪ የእርስዎንም ጥያቄ እናዳምጥ። አዎ ሰላም። እሺ ቴሌቪዥን ካልተዘጋ ቢዘጉት መልካም ነው። የበለጠ መደማመጥ እንችላለን። ዘግቼዋለሁ። እሺ ይቀጥሉ። መልካም መቀጠል ይችላሉ። እሺ ማለት የሆነ ሽንቴን በምሸናበት ሰዓት ያቃጥለኛል ሽንቴን እና የማሳከክና መጥፎ ጠረን አለው እና ፔሪዴ ጊዜ በጣም ይዛባል እና እሱ ነው ብቻ አሁን መክሩ እየሰማሁኝ ነው። ምልክቶቹ ላይ ምን እንደሆነ ቢመከር እሱ ላይ ቢወራ አሪፍ ነው። እሺ እናመሰግናለን። ጥያቄው ተሰምቷል። በሚገባ ስለተደመጠ ምላሽ ይሰጥበታል። ይከታተሉን። መልካም። እዚሁ ላይ መልስ መስጠቱ ጥሩ ይመስለኛል። ቅድም እንግዲህ እንዳልኩ ማጽን ሲባል አንድ ቦታ ብቻ ብዙ በአጠቃላይ በተለይ በአማርኛ ገላጭ ለእያንዳንዱ የማህፀን ክፍል እናክል ብዙ ገላጭ ቃላት የለንም እና እዛ አካባቢ ያሉ ህመሞች ሁሉም የማህፀን ጫፍ ምልክት ይመስለናል እና ግን እውነታው እንደዛ አይደለም። ብዙ አይነት ችግሮች ከሌላው የሰውነት ክፍል የሚመጣበት ወይንም ከሌላው የማህፀን ክፍል የሚመጣበት ሁኔታ ይኖራል። ከሽንት ጋር በተያያዘ በአብዛኛው የሽንት ፊኛ ኢንፌክሽን ሲኖር እንደዚህ ሽንት የማቃጠል አይነት ሁኔታዎች አሉ። እንግዲህ የሴቶች ማህፀንና የሽንት ፊኛ በአብዛኛው ጎን ለጎን ስለሆነ የአንዱ ምልክት የአንዱ መስሎ የሚታይበት ሁኔታ ነው ያለውና ከማህፀን ጫፍ ችግር ጋር ከማያያዝ ሌሎች ምርመራዎችን ቢያደርጉ ምናልባት ይሄ ፈሳሽ የተባለው እነሱም ምርመራዎችን ይጠይቃል። በአብዛኛው ሽታ ያለው ፈሳሽ ብዙ ፈሳሽ ሲኖር ዝም ብሎ ጤናማ ነው ብለን አናልፍም። ምርመራ ማድረግ ያስፈልጋል። የመጀመሪያው አካላዊ ምርመራ ነው። በዛ መሰረት የሚታይ ፈሳሹ የሚወጣበት የሚታይ ነገር ከሌለ ተጨማሪ ምርመራዎችን ከዛ ላይ ተወስዶ ችግሩ ከምን መጣ የሚለውን ማወቅ ይቻላል ማለት ነው። ስለዚህ የማቃጠል የፔሪድ መዛባት ጉዳዮችም አብሮ የሚታዩ ናቸው ማለት ነው። በትክክል አብሮ የሚታዩ ሐኪም ጋር ሄዶ ምርመራዎችን ማድረግ የሚያስፈልግ ነው የሚሆነው። መልካም። ሌሎች ነጥቦችን ከማየታችን በፊት ለተመልካቾች አጠር ያለ የጽሁፍ መልእክት ብናደርስ ጥሩ ነው። ተመልካቾች ጤናው ቤቱ ዝግጅታችን እንደቀጠለ ነው። የማህፀን በር ካንሰር ላይ ትኩረት አድርገናል። በተለይ የማህፀን በር ቅድመ ካንሰር ምርመራ ላይ ትኩረትን ያደረግነው ከዚሁ ጋር የተገናኘ የጽሁፍ መልእክት አዘጋጅተናል። እሱ እንድትከታተሉ እንጋብዛለን። ተመልሰን እንመጣለን። ፍለጋው ጀመረ። ቤት፣ ጥሩ ቤት፣ ተመጣጣኝ ጥሩ ቤት። ለምታውቂያቸው ነገርሽ፣ ለምታውቃቸው ነገርችልሽ፣ ለሚያውቋቸው ነገሩልሽ። ሌላ አማራጭ ጋዜጣ፣ አንድ ጋዜጣ፣ ብዙ ክምር ጋዜጣ። አሁን አንድ መጣ። እሰይ ቦታው ድረስ ሄድሽ። እንደምንም በጣም ሩቅ ውድ እና እነሱ ጋር ሄድሽ። ይደውላሉ፣ ይልካሉ። አሁንም ደወሉ። መልእክት፣ ደውል፣ ምንም የለም። አሁን ይደክምሻል። ግን እንደገና ከኋላ መጀመር። ለምታውቂያቸው መንገር፣ ለሚያውቁት መንገር። መዞር
እግርሽ እስኪቀጥን አሁን ይታክታል። ግን በመጨረሻ ራስሽን ስታይ ላንቺ መድረሻ አገኘሽ መድረሻ። ፍሊንትስቶንም ስለናንተ። ከጽሁፍን ተመልሰናል ተመልካቾች። ጤናው ቤቶ ዝግጅታችን እንደቀጠለ ነው። በስልክ መስመራችን ላይ ቀደም ሲል ደዋዮች ገብተው ሀሳባቸውን ለመግለጽ ሞክሮ ነበረ። በድምጽ ጥራት ጉድለት ምክንያት በደንብ ያልተስተናገዱ በውስጥ መስመር ሀሳባቸውን ነግረውናል። እሱን ላንብቦና መልስ የሚያስፈልገው ስለሚመስለኝ እሱን ብናየው ጥሩ ነው። ኤችአይቪ ቫይረስ በደም ያለ የማህጸን በር ካንሰር ምርመራ አድርጌ ተገኝቶብኛል። ሕክምናውን እየተከታተልኩ ነው። ተጨማሪ ምርመራ ከ6 ወር በኋላ ተቀጥሬያለሁ። ሕክምናውን በአግባቡ እየተከታተልኩ መዳን እችላለሁ ወይ? ከዚህ በላይ ደረጃው ከፍ እንዳይልስ ማድረግ የሚኖርብኝ ነገሮች፣ ጥንቃቄዎች ይኖራሉ የሚል ጥያቄን ያነሱልን ደዋያችን። በትክክል ቅድም እንደገለጽኩኝ ካንሰርን ከመከላከል አኳያ ወይም የማህጸን ጫፍ ካንሰርን ከማስቀረት አኳያ ፖዚቲቭም ሆነ ኔጌቲቭ ያናክል ብዙ ለውጥ የላቸው ብያለሁ። ያ ማለት ምን ማለት ነው? ለምሳሌ ፖዚቲቭ ስትሆን አንዷ እናት እሱን በበቂ ሁኔታ ማከም ይቻላል። ዋናውም ዓላማ እንደዚህ አይነት ለውጦችን ማግኘትና ወደ ካንሰር እንዳያድጉ ህክምና ማድረግ ነው። ህክምናው በአብዛኛው በመጀመሪያው ኢፌክቲቭ ነው። ገና በመጀመሪያው ህክምና ማለት ነው። የመዳን እድሉ የመጥፋት እድሉ በጣም ከፍተኛ ነው። ቅድም እንዳልኩኝ ይህ የቅድመ ካንሰር ለውጥ ወደ ካንሰርነት ለመሻገር አመታትን ነው የሚፈጀው። ስለዚህ አሁን በኤችአይቪ ያለባቸውን ሰዎች በ6 ወሩ መልሰን የምንቀጥረው ለምንድን ነው? ይህ ነገር ካልጠፋና ተመሳሳይ ሁኔታ ካለ ህክምናውን ደግመን ለመስጠት ቀድሞ የነበረውን ህክምና ልንሰጥ እንችላለን፣ ወይንም ከሱ የተሻለ ደግሞ ልንሰጥ እንችላለን ማለት። ስለዚህ ያን የካንሰርን ማስቀረት ይቻላል ማለት ነው። ስለዚህ ደንበኛችን ምንም የሚያሳስባት ነገር የለም። ይሄ በመገኘቱ ለሷ ትልቅ እድል ነው የማህጸን ጫፍ ካንሰርን ለማስቀረት ማለት ነው። ለምሳሌ ይሄ ምርመራ ባይኖር ከአመታት በኋላ በካንሰር ነው የምትመጣው። ሙሉ በሙሉ በዛ ይመጣሉ ማለት ሳይሆን የመምጣት እድሉ ከፍ ያለ ነው። ከሌሎቹ እንዲህ ፖዚቲቭ ካልሆኑ ጋር ሲነጻጸር ከፍ ያለ ነው። በተለይ የኤችአይቪ ህሙማን ማለት ነው። ስለዚህ ያ መገኘቱ ለሷ እንደ እድል ነው መታየት ያለበት። የማህጸን ካንሰር ጫፍ ካንሰር እንዳይፈጠር ወይም ወደዛ እንዳይሻገር በቂ ህክምና ተሰጥቷታል። ካልጠፋ እንደገና በምርመራ ተረጋግጦ ህክምናው ተደግሞ ይሰጣል፣ ወይንም ሌላ ከዛ ከፍ ያለ ህክምና ይሰጣል ማለት ነው። ስለዚህ ሊያሳስባት አይገባም። ምናልባት የቀጠሮ ጊዜ ነግረውናል፣ 6 ወር ብለዋል። በዚህች በ6 ወር ውስጥ እንደው ማድረግ የሚገባን ጥንቃቄ ይኖራል የሚለው ጥያቄ ላይ ደግሞ ትንሽ ሀሳብ ቢሰጥበት ጥሩ ይመስለኛል። በትክክል እንግዲህ ምንድነው ከዚህ ከህክምናው ጋር በተያያዘ ከህክምናው በኋላ የሚደረጉት ጥንቃቄዎች ካልሆነ በስተቀር ወደ ካንሰርነት እንዳይሻገር ብላ የምታደርገው ምንም ነገር የለም፣ ምንም አይነት ጥንቃቄ የለም ማለት ነው። ምክንያቱም አንዴ ተገኝቷል ይሄ ነገር እሱ እስኪጠፋ ድረስ በተባለው ጊዜ ክትትል ተደርጎ እንዲጠፋ ይደረጋል ማለት ነው። ስለዚህ ከህክምናው ጋር በተያያዘ ከህክምና በኋላ የሚደረጉ ማድረግ አለባት የተባሉትን የጤና ባለሙያ ይመክራሉ ከህክምና በኋላ ማለት ነው። ለምሳሌ ኢንፌክሽን እንዳይፈጠር፣ ኢንፌክሽን ከፈጠረ ደግሞ ወደ ጤና ተቋም ተመልሳ እንድትመጣ፣ የሚመጡ አንዳንድ ለውጦች አሉ። እነሱን ስታይ መጥፎ ያልሆኑ ነገሮች ካልሆኑ በስተቀር ምንም እንደማያሳስባት እኒህን ብቻ ነው ማድረግ ያለባት። በተረፈ ወደ ካንሰርነት እንዳያድግ ብላ የምታደርገው የተለየ ጥንቃቄ የለም ማለት ነው። እነኚህ ኮምፕሊኬሽን የምንላቸው ካልተከሰቱ በስተቀር። በጣም ጥሩ። ቀደም ሲል ኤችአይቪ በደማቸው ያለባቸው ሴቶች የማህጸን በር ቅድመ ካንሰር ምርመራ እንዲያደርጉ እንደሚበረታታ ነግረውናል። ይሄ ግን እንደው የሴቷ የራሷ ብቻ ኃላፊነት ነው? የቤተሰብ፣ የወንድ አጋር፣ የባል፣ የወንድም የመሳሰለው ድጋፍ አያስፈልግም? አብረን ነው። በትክክል ያስፈልጋል። እሷ ብቻ የምታደርገው ወይ ደግሞ እሷ ወስና ብቻ እሷ ላይ ብቻ በመስራት የምናመጣው ለውጥ አይደለም። ይሄ የቅድመ ካንሰር ምርመራውን ማድረጉ ማህበረሰቡ በዛው ልክ እንዲያውቅ፣ በተለይ ቫይረሱ በደማቸው ውስጥ ያሉ ማህበራቶች አሉ።
ቅድም ወይዘሮ ቴነሽ ያሉበት ማህበር ሴቶች ብቻ ያቋቋሙት ማህበር ነው። ሌሎች ደግሞ ወንዶችም ሴቶችም በጋራ ሆነው ያቋቋሙት ወንዶችም ሴቶችም አባል የሆኑበት ቫይረሱ በደማቸው ያለ ማህበራት አሉ። ስለዚህ እነኛ ማህበራት ላይም የስልጠናውንና ብሎም ደግሞ በስራቸው ያሉ ማህበራት ወንዶቹ ለሴቶቹ አጋር እንዲሆኑ ግንዛቤ ማስጨበጫ ስራዎች ይሰራሉ፣ ስልጠናዎችም ተሰጥተዋል። ስለዚህ እዛ ማህበር ላይ ያለ አንድ ወንድ የትዳር አጋሩ መመርመሯን እርግጠኛ መሆን አለበት። ከምርመራው በኋላ ደግሞ ውጤቷ ምንድነው፣ ቀጠሮዋ ምንድነው፣ ሕክምና ላይ ከሆነች ደግሞ ሕክምናውን እንዲያግዝ በተለያዩ መድረኮች የማበረታታት የማሳወቅ ስራዎች ይሰራሉና ብዙ ማህበራትም እዚህ ፕሮግራም ውስጥ ገብተው እየሰሩ ነው። የወንዶችም የሴቶችም አባል ያሉበት ማህበራትና ብዙ ለውጥም አይተንበታል። በስራው ሂደት ውስጥ ወንዶች አጋር ሆነው አጋዥ ሆነው የተለያዩ ፖስተሮችም ተሞክሮም ሼር በማድረግ ሚስቱን አስመርምሮ የመጣ ባልን ቤተሰቡ እንዴት ነው ወደ ተሻለ ነገር ያመጣው የሚለውን የማስተማሪያ ፕሮግራሞችን የህይወት ተሞክሮችን እያደረግን ሼር እያደረግን ያለ ነው። በጣም ጥሩ። እንግዲህ ከቀሩን ደቂቃዎች አንጻር የማጠቃለያ ሀሳቦችን ዶክተር እንዲያነሱልን እድል ልስጥና እንቋጫለን ዝግጅታችንን። መልካም። እንግዲህ ኤችአይቪ በደማቸው ያላቸው ሰዎች እንደው ስፔሻል ፖፑሌሽን የተጋላጭነታቸው ከፍ ያለ ስለሆነ ነው እንጂ ይሄ ሁሉንም ቅድም እንዳልኩ እድሜያቸው ከ30 እስከ 49 ዓመት የሞላቸውን ሴቶች ሁሉንም የሚመለከት ነው። እንግዲህ ይሄ የሰርቫይካል ካንሰር ወይንም የማህጸን ጫፍ ካንሰርን ለማጥፋት ወይንም ለመከላከል እንደዚህ አይነት ስክሪኒንግ ፕሮግራሞች ኢፌክቲቭ የሚሆኑት በጣም ብዙ ሪስክ ግሩፕ የምንላቸው ከተመረመሩና ውጤታቸው ወይንም ይሄ ቅድመ ካንሰር የምንለው ለውጥ ተገኝቶ ሕክምና ተደርጎላቸው ወደ ካንሰር እንዳያድግ ካደረግን ብቻ ነው። እንግዲህ ይሄ አሁን በእኛ ሀገር ብናይ የእኛን ሀገር ፖፑሌሽን ብናይ ወደ 19.2% የሚሆኑት ሴቶች በዚህ እድሜ ክልል ውስጥ የሚጠቃለሉ ናቸው። ላይክ ወደ 12 ሚሊዮን አካባቢ ማለት ነው። እንግዲህ ይሄ ስክሪኒንግ ፕሮግራም ኢፌክቲቭ ለመሆን ቢያንስ 80% መመርመር አለበት ነው። ስለዚህ ይሄን ለማድረግ አዌርነሱን በደንብ ክሬት ማድረግ ያስፈልጋል፣ ወይንም ግንዛቤውን በደንብ ማስጨበጥ ያስፈልጋል ለህብረተሰቡ ማለት ነው። ጤና ጥበቃ እንግዲህ የሚቻለውን እያደረገ ነው። የጤና ተቋማትን በዛ በማደራጀት ባለሙያዎችን በማሰልጠን መሳሪያዎችን በማቅረብ ይሄንን ሴቶቹ እንዲመረመሩ ለማድረግ እየተሞከረ ነው። ስለዚህ ይሄ የሁሉም ሰው ኃላፊነት ነው ማለት ነው። የጤና ጥበቃ ብቻ አይደለም። የሚዲያ ተቋማት የራሳቸው ድርሻ አላቸው። ይህን በማስገንዘብ ህዝቡ ጋር በመድረስ ሶሻል ሚዲያዎች፣ የጤና ተቋማት ሄልዝ ኤዱኬሽን በሚሰጡበት ወቅት ይህን ነገር በማስተማር አሁን ያለው የቅድመ ካንሰር ምርመራ በአብዛኛው ኦፖርቹኒስቲክ የምንለው ነው። ኦፖርቹኒስቲክ ምንድን ነው? እናቶቹ ለሌላ የጤና ጉዳይ መጥተው በዛው ስክሪን እግረ መንገድ እንዲመረመሩ የማድረግ ሂደት ነው። በትክክል ይሄ ምናልባት ግንዛቤን ከማስጨበጥ አንዱ ፓርት ሊሆን ይችላል። ግን ኢፌክቲቭ ለመሆን በሌሎች ያደጉ ሀገራት ይህን ነገር የማህጸን ጫፍ ካንሰርን በከፍተኛ ደረጃ የቀነሱት ፕሮግራሙ ጠንካራ ሆኖ ራሱን ችሎ ሁሉም በጊዜው በቀጠሮ ምርመራዎችን በማድረግ ነው እንግዲህ የማህጸን ጫፍ ካንሰርን በከፍተኛ ሁኔታ የቀነሱት እና የዓለም ጤና ድርጅትም የማህጸን ጫፍ ካንሰርን ለማጥፋት 3 ስትራቴጂዎችን ነው እንትን ያለው 90-70-90 የሚባል ምንድነው 90% የሚሆኑት ልጃገረዶች በ15 ዓመታቸው ክትባት ማግኘት፣ 70% የሚሆኑት በእድሜያቸው ከ30 እስከ 49 ዓመት ያሉ ሴቶች ይህንን ምርመራ በማድረግ 90% የሚሆኑት ደግሞ ሕክምናውን በማግኘት ኤርሊ ስቴጅ የምንለውን የማህጸን ጫፍ ካንሰርና ይሄም ፕሪ ካንሰረስ ሊዥን ወይንም ከቅድመ ካንሰር ለውጥን በማከም የማህጸን ጫፍ ካንሰርን በሚቀጥለው ምዕተ ዓመት ከናካቴው ልናጠፋ እንችላለን የሚል ነው። ስለዚህ ይሄን ታርጌት እስከ 2030 ይዘው ነው ያለው። በእኛ ሀገር ግን ባለው ሁኔታ እስካሁን ላይክ ወደ 3.3% የሚሆኑት ሴቶች ናቸው ተመርምሮ ያሉት። ስለዚህ
ሰባ ለመድረስ ብዙ መመርመር የሚያስፈልጋቸው ሴቶች፣ እህቶች፣ ሚስቶች፣ እናቶች አሉን ማለት ነው በሚሊዮን የሚቆጠሩ። ስለዚህ ያን ካደረግን ነው የማህፀን ጫፍ ካንሰርን በከፍተኛ ሁኔታ ልንቀንስ የምንችለው ማለት ነው። አለበለዚያ በርደኑ አሁን ያለው በሽታ በጣም ከፍተኛ ነው። ቅድም እንዳለችው ከብዙ የሀገሪቱ ክፍሎች ለካንሰር ሕክምና ይመጣሉ። ወደ ጳውሎስ ይመጣሉ፣ ወደ ጥቁር አንበሳ ይመጣሉ፣ ወደ ሌሎች ትላልቅ ሆስፒታሎች ይሄዳሉ። እንደሚታወቀው ደግሞ በጽሁፉ ላይ እንደገለጻችሁት ሕክምናው ቀዶ ጥገና፣ ኪሞቴራፒ፣ ሬዲዬሽን ቴራፒ ነው የሚባሉትና እነኚህ ደግሞ በእኛ ሀገር በጣም ገና በትንሽ ደረጃ ያሉ ናቸውና ለ115 ወር 110 ሚሊዮን ህዝብ ምናልባት 3 ወር 4 ሬዲዬሽን ሴንተር ነው ያለውና ይሄ በጣም ትንሽ ነው እጅግ በጣም ምናልባት በዓለም ጤና ድርጅት ስታንዳርድ መሰረት ምናልባት ለ5 ሚሊዮን ህዝብ አንድ ካንሰር ሴንተር የሚያስፈልግበት ወይንም ሬዲዬሽን ሴንተር የሚያስፈልግበት ነውና በእኛ ሀገር በጣም ዝቅተኛ ነው ያለው። ስለዚህ በሽታው ከተከሰተ የማከም አቅማችን ዝቅተኛ ነው። ይሄን አውቀው ህብረተሰቡ መመርመር አለበት ማለት ነው ለማስቀረት። በጣም ጥሩ፣ በጣም እናመሰግናለን። ጠቃሚ መልእክቶች ናቸው የተላለፉት። ጠቃሚ ልምዶችም ተሞክሮዎችም ተነስተዋል። ለተመልካቾቻችንም በቂ የሆነ ግንዛቤ መፍጠር የተቻለ ይመስለኛል። ይህ ዝግጅት ቫይረሱ በደማቸው ያለባቸው ሴቶች ማህበራት ጥምረት ወይም ናሽናል ኔትወርክ ኦፍ ፖዚቲቭ ውመን ኢትዮጵያንስ ከኢቢሲ ጋር በመተባበር ያዘጋጀው ነው። እጅግ እናመሰግናለን። ዶክተር ታደሰ ውርጌ የማህፀንና ጽንስ ስፔሻሊስት ሐኪም በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ተባባሪ ፕሮፌሰር ናቸው። እንዲሁም ልዩ ወጋየው ከፕሮጀክት ሆፕ ነው የመጡት። ለነበረን ቆይታ በእውነቱ በጣም አመሰግናለሁ። ተመልካቾች በቂ መረጃ እንዳገኙ ተስፋ አደርጋለሁኝ። ሳምንት በሌላ ዝግጅት የምንገናኝ ይሆናል። እስከዚያው በደህና ቆዩን። አመሰግናለሁ። መልካም ጊዜ። እርሱ በርትተው ገንዘቡን ይቆጥቡ። መኖሪያውን መገንባት የኛ ኃላፊነት ነው። ፍሊንትስቶን ሆምስ የእናንተ። ይህንን የጤናው በቤቶ ውይይት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በትብብር ያቀረቡት ናሽናል ኔትወርክ ኦፍ ፖዚቲቭ ዊሜን ኢትዮጵያንስና ፕሮጀክት ሆፕ ከአሜሪካ መንግስት በዩኤስኤድ በኩል በተገኘ ድጋፍ ነው። ህይወት በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞዎቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከእኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በሕይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ሕይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን፣ የባለ ሀብቱን፣ የአባወራውን፣ የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዳሮ የኢትዮጵያ መድን ድርጅት